ቆብ የለም። እነግራችኋለሁ ዛሬ ብታቆርቁም አንዳንድ ሰዎች እነግራችኋለሁ። ኖ ዘረኝነት ስጋ ፈቃድ የሚያደርጉ ሰዎችን እግዚአብሔር ደስ አይሰኝባቸውም። ደግሞ ማደሪያቸው ገሃነም ነው የሚሆነው። ደግሞ ይችን አስተምሮ እንትን ብለን እንትን አላት የስጋ ስራ የተገለጠ ነው ይላል። ከዛ ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥልቅ፣ ክርክር፣ ቁጣ፣ አድመኝነት፣ መናፍቅነት፣ ስካር፣ ዘፋኝነት ይህንን የሚያደርጉ ምንድን ነው የሚለው እግዚአብሔርን መንግስት። ታዲያ ይችን ጭልጥ እያደረጉ ቤት መሆን ይቻላል? ይቻላል? እኔ በጣም ነው አለባበስ ነው መርጌታ ይሆን እንጂ ጥንጥት ያልኩበት የለኝ። ደገም ጌታ የተባረከ ሃሌሉያ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ይህንን ነው በቃ እግዚአብሔር የሰጠ። ድሮ እንደዚህ አይነት ካባ የለበሰ ፂሙን ዝቅ ያደረገ ቀሚሱን ምናምን የሚጎትት ከዛ ደግሞ ጳጳሱ ጋር ሄዶ ተባርኮ ተለቃልቆ የክህነት ወረቀት የተቀበለ ነው ካህን ብለን የምናስበው። ክህነት ተጠሪነቱ ለእግዚአብሔር ነው ወገኖች። ካህን ማለት አገልጋይ ማለት ነው። ተክህነ አገለገለ ከሚለው የግስ ቃል ሲወለድ አገልጋይ ማለት ነው። ተጠሪነቱ ለማን ነው? በብሉይ ኪዳን ለእግዚአብሔር። በአዲስ ኪዳንስ ለክርስቶስ ነው ተጠሪነቱ። አሁን ሊቀ ካህኑ ኢየሱስ ነው። እኛ ደግሞ ካህናቶች ነን። የእኛ አገልግሎት ምንድን ነው ከተባለ አሁን እባክህን ስለ እግዚአብሔር ብለን እባክህን ኢየሱስን ተቀበል። አገልግሎታችን ይሄ አገልግሎታችን አሁን ይሄ መስዋዕት ማቅረብ አይደለም። እንደዛ እንደ ብሉይ ኪዳኑ ካህን የሆነ መስዋዕት ይዘን በእግዚአብሔር ፊት ምናምን አንቀርብም። አንድ የተሰዋ ሊቀ ካህን አለ። የተሰዋውን ኢየሱስን እሱም በጎነቱን እንናገራለን። ሞትና ትንሣኤውን እንናገራለን። ምን ብለን ነው የምንናገረው? ወንሕነሰ ንሰብክ ክርስቶስ ዘተሰቅለ እግዚእነ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኔ በሐዋርያት ዘመን የነበረውን አገልግሎት እና በአሁኑ በጴንጤው ያለውን አገልግሎት ሳይ እግዚአብሔር ምስክሬ ነው የምነግራችሁ፣ የሰማይና የምድር ርቁ ነው አላቸው። ርቁ። አሁን እኮ ወንጌል የሚባለው ነገር እኮ የፎቅ መስሪያ ሆኖ ነው የምንመለከተው። አሁን እኮ ወንጌል እኮ የወርቅ ጫማ ማድረጊያ ሆኖ ነው እኮ የምናየው። ኧረ ተው ጎበዝ። አጠገብ ያለው ሰው ተለይተህ ውጣ በለው። ጊዜው አልቋል በለው። ተለይና ውጣ በለው። ከወንበዴዎች ተለይ በለው። መለየት ያስፈልጋል። ድሮ እዚህ አርሴማ ፈለቀ፣ እዚህ አርሴማ ጸበል ፈለቀ ሲባል ሩጫ፣ እዚህ አቡነ ሐራ ምናምን እዚህ እንትን መጣ ሲባል ሩጫ። አቡነ ሐራ ስትሄድ እኮ የመቃብር አፈር ነው ጠጣሚ። የመቃብር አፈር የሚያስጠጣ መንፈስ በኢየሱስም ከከተማው ላይ የተገለበጠ ከምስራቁ ላይ ይገልበጥ፣ ከደቡቡ ላይ ይገልበጥ። ኧረ በኢየሱስ ልክ እንደዛ። አሁን ደግሞ የሆነ ፈለቀ እንትን ማኖ ጋር የሚባል ሜጀር የሚባል ምናምን መጣ ሲባል ጴንጤው ይሮጣል። አንተ ወግቼልሃለሁ። ኢየሱስ እኮ ተሰጥቷል። በቃ አንተ እኮ ልጅ ነህ። ኦልሬዲ እኮ የእግዚአብሔር ልጅ ነህ። እህቴ የእግዚአብሔር ልጅ ሆነሻል እኮ። አሁን እኮ እንትና ተናግሮኝ ነቢይ እንትና ማኖፍ ጋር ሜጀር እንትን ተናግሮኝ አይ ትንቢቷ ተፈጸመ። እንዴት ይፈጸም? እርግማን እየተቀበልክ እየመጣ አሁን ቢከፋቸው አሉ እንደዚህ። እኔ እውነታውን ነው የምነግርህ። እንዴት ነው የሚፈጸመው? እንዴት ነው የሚፈጸመው? እንዴ አንተ እኮ በቃ ኦልሬዲ የእግዚአብሔር ልጅ ሆነሃል ተባልክ እኮ። አሁን እኮ አንተ በድፍረት እኮ በኢየሱስ ስም እግዚአብሔርን መጠየቅ ትችላለህ። መጋረጃው እኮ ተቀዷል።
ሉቃስ ወንጌል ምዕራፍ 11 ቁጥር 9 ላይ እንደዚህ የሚል ቃል አለ። ጠይቁ ይሰጣችሁማል። በእርግጥ የአማርኛው ቃል ለምኑ ነው የሚለው። ልመና የለም። ከዚህ በኋላ ስልጣንን ትጠቀምበታለህ። ጠይቀህ ትቀበላለህ። በንብረት እንዳትጠይቅ ያደረገ መንፈስ ይመታ። የሚገርማችሁ ነገር የግዕዙ ቃል ተምብል ነው የሚለው ጠይቅ ማለት ነው። በንብረት ጠይቅ ልጅ ሆነሃል። ጠይቅ። ወደ እንግሊዘኛው ሂድ ነው የሚለው ጠይቅ ነው የሚለው። ዛሬ ይኸውልህ ጠይቀህ ትቀበላለህ። የሚገርማችሁ ነገር ወረድ ብሎ ቁጥር 11 አካባቢ ላይ ታነቁ። በፊት እኮ የእግዚአብሔር ልጆች አልነበራችሁም፣ አሁን ግን የእግዚአብሔር ልጆች ናችሁ። በፊት ምሕረት የሚገባችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። እዚህ የተሰበሰበ ምሕረት የተደረገለት ትውልድ ነው። በአዲስ ኪዳን በዓመተ ምሕረት ውስጥ ያለ ትውልድ ነው ያለ። ዛሬ እናገርባችኋለሁ በጌታ በኢየሱስ። እስካሁን ድረስ ያለቀሳችሁ፣ እስካሁን ድረስ ይኸውላችሁ ጸልያችሁ ከጸሎታችሁ ጋር ያልተገናኛችሁ ሰዎች የምስራች እነግራችኋለሁ። ከዚህ በኋላ ስልጣናችሁን አውቃችሁ ጠይቃችሁ ትቀበላላችሁ። አሜን። ለምን ካልከኝ ከሆነ ነገር ተለይተህ ትወጣ ነዋ። አሜን። ቃሉ ይሄን ነው። ተለይተህ ውጣ። አሜን። ይሄ መልእክት የኔ ነው የሚል ሰው ካለ ተስማምቶ አሜን። አሜን። መስማማት ያስፈልጋል ወገኖች። እና የዛ የሐዋርያትን አገልግሎትና የአሁኑን አገልግሎት ስታዩ በጣም ከባድ ነው። በጣም ከባድ ነው። አይገናኝም። አባቶቻችን እነ እስጢፋኖስ በድንጋይ ተወገሩ ይላል። ለምን? ፎቅ ለመስራት ነው። ዘይት ሲሸጡ ሆዲፍ ጀዋለ አንድ የኦርቶዶክስ ሰባኪ እንዲያው የሰማንያ ያህሉ መጽሐፋውን በ2000 የታተመው መጽሐፍ እንዲያው ያስፈልጋል እንዲያው ወይስ እንዲያው ያስፈልግ ባቆት ነገሩ ሲባል ሰውየው እዛው ወንጌል ውስጥ እዛው ኦርቶዶክስ ውስጥ ሆኖ ወንጌል በርቶለታል። እና ጋዜጠኞች በጣም በቃ ጭቅጭቅ አደረጉት። አይ እባካችሁ ልታጣሉ ነው በቃ ሆዲፍ ጀዋለ ዲያቆን ያረጋል አበጋዝ ይባላል። የማህበረ ቅዱሳን ቀንደኛ ነበር። ወንጌል እግዚአብሔር አበራለት። አሜን ሃሌሉያ አሜን። አሁን ጴንጤዎች በጣም ልትሸወዱ ነው። ድሮ ቄሱን ስጠኝ፣ ጳጳሱን ስጠኝ፣ መርጌታውን ስጠኝ ያላችሁ ሰይጣንን ደብድባችሁ በጣም ብዙ መርጌቶችን አስወጣችሁ። አሁን ግን ብዙ መርጌቶችን ልታስበላችሁ። ጴንጤ ውስጥ እኮ እንትን ገብቷል እኮ ኮፒ ቤስት እኮ ተደርጎ ገብቷል እኮ። በልሳን እያወራ የሚደግም ጴንጤ እንዳለ እኮ አታውቁም እናንተ። ወግተን ወጋነ። አሜን። የመናፍስቱ ዓለም ስውር ድብቅ ሚስጥር ላይ ታገኙታላችሁ። እግዚአብሔር ምስክሬ። ልሳን የሚናገረው ሁሉ ከምንድን ነው ብለህ ቆም ብለህ አስብ እንጂ ልሳን ሲነገር ብለህ አሜን ትላለህ። ምን እያለ ነው ብለህ ቃሉን በደንብ አገላጠው እንጂ ይኸው እንጂ የማይተረጎም ልሳን ከየት መጣ ብለህ አስብ እንጂ። ድሮ ቁልቢ ገብርኤል ሰዎቹ ብለው ይሮጣሉ። በጣም በብዛት ነው ቁልቢ ገብርኤል ሰው ሄደው። ለምን ይመስላል? በታቦቱ ላይ የተደገመ ድግምት አለ። ህዝብ አገዝ የሚባል ሰው እንዲሄድ የሚያደርግ። አሁን ይሄ ጃን ሜዳ ላይ የጥምቀት ሰው በጣም የሚሮጠው ምን ይመስላል? የተሰራው እንትን ነው ፍቅረ ህዝብ የሚባል የተሰራለ። ስለዚህ ህዝቡ መቅረት አይችልም፣ ያስገድደዋላ። የዛን ሰዓት የሚሰራ ብራንድ ያለ ኃጢአት ልነግራችን ያላመነዘረ የሚያመነዝርበት ነው። በቃ ቅድስና የሚባል ነገር የዛን ሰሞን ላይ በቃ ብልሽት ይወጣል። ለምን ይመስላል? የተሰራው እንትን ነው ህዝብ አገዝ ወይም ደግሞ የተሰራው ይሄ ምንድነው? የፍቅረ ህዝብ የሚባለው ድግምት ነው። እኔ አሁን የሆነ ሪሰርች እየሰራሁ ነው። ይሄ ድግምቱንና አንዳንድ ነቢያቶች ደግሞ የሚናገሩትን ልሳን ልክ ድግምቱ ላይ ታገኝታላችሁ። አሁን ስታነቡ ይሄን መጽሐፍ ስታነቡ ልክ አንድ ነቢይ እንትን ሲናገር ራጋዳጋዲያ የሚል ታገኛለህ። ራካታ ማንታ የሚል ታገኛለህ። ምንድን ነው? ከዛ እዚህ ውስጥ ድግምቱ ውስጥ አለ። ይሄ ድግምት ምንድን ነው የሚሰራው? ካርት እንዲህ ነው ይላል። የቅዱሳንን ኪስ የሚያወልቅ ነው ይላል። ከዛ ነቢዩን ስታይ ገና በቃ እንትን ትላለህ። በቃ ዛሬ ማይንድስ ትላለህ።
እዚህ አባል የሆንክበት ቸርች ላይ አስራት የማትከፍል ሰውዬ ዛሬ ዘይት ትገዛለህ። ወግቻለሁ በኢየሱስ አሜን። እዚህ ያለው እግዚአብሔር አርጅቶ ነው እዛ የምትሄደው እንዴ? ለእያንዳንዱ ስጦታን ሰጥቷል። በቃ እኔ በጸጋ ስጦታዎች አምናለሁ። ጌታ ምስክሬ ነው። ደግሞ መጸልይላችኋለሁ። ዛሬ እግዚአብሔር ሲናገረኝ እናገራለሁ፣ አልዋሽም። ዝም ካለም ዝም ነው የምለው። አንተን ለማስደሰት ይሄ ወንበር አላሰብርም። ነውር ነው፣ በእውነቱ ነውር ነው። እነ እስጢፋኖስ በድንጋይ ተወገሩ። ለምን? ለወንጌል። እነ ያዕቆብ በሰይፍ ስለተቀሉ። ለምን? ለወንጌል። እንደ ቤተ ክርስቲያን ታሪክ ጴጥሮስ ተዘቅዝቆ ተሰቀለ። ለምን? ለወንጌል። ጳውሎስ በቅርጫት ተደርጎ ተወረወረ። ለምን? ለወንጌል። አባቶቻችን ዋጋ የከፈሉበትን ወንጌል እኛ ማላገጫ አደረግነው። ማላገጫ አደረግነው። ጴንጤው አልነቃም። ወንጌል ከሚሰሩ ሰዎች ጎን አይቆምም። አሁን በቃ እርግማን ውስጥ ነው ያለ ጴንጤው። ዛሬ እግዚአብሔር በቃሉ እየተናገራል። አሜን። ስምሽን መጥራት ምናምን አይጠበቅም። ስም መጥራት ከሆነ የኛ ሀገር ደብተራም በደንብ አድርጎ በኪስ ያለውን አንተ እኮ ሰባ ምናምን ብር ይዛል ይላል። እንትና ምትባለ አንተ በኪስ ይሄን አይደለም ያዝ እና ይሄ አሁን የጽድቅ መገለጫ ነው እንዴ? ታምራት ማድረግ ከሆነ ሂድ ጎጃምና ጎንደር። ስም መጥራት ከሆነ ሂድ ጎጃምና ጎንደር። እዚህ ፑልፒት ላይ የሆነ ነገር አድርጎ ልክ እንደ ታቦቱ ቢጠቀምበት፣ ድግም ታሰርቶ ቢጠቀምበት ህዝብ የሚባል ይቀራል። ተጎትቶ ነው የሚመጣው። ጴንጤው በቀኝ ግዛት ተይዟል። ከእግዚአብሔር ጋር ያለው ሪሌሽንሺፕ ከተበላሸ ከተቋረጠ በቃ ሰይጣን ጣልቃ ገብቶ መስራቱ አይቀርም። ይሰራል። ጎበዝ ንቁ። አሁን ኢየሱስ ሊመጣ አሜን። መለቃለቅ መለየት ያስፈልጋል። ዛሬ እንደ አዲስ እግዚአብሔር ወንጌል እየሰበካችሁ ነው ያለ። በጌታ በኢየሱስም ተለይቶ መውጣት ይሆናል። አሜን። አረ ኢየሱስ ጌታ አሜን። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችን ተቆጠርን። እንዲያው ማን ይሙት? የትኛው ሐዋርያ ነው በዘመኑ እንዲያው ቤት መኪና ባይኖርም መርከብ ነበረ? የትኛው ሐዋርያ ነው መርከብ እንትን ያለ የገዛ ነው? የትኛው ሐዋርያ ነው ዘይት የሸጠ? የትኛው ሐዋርያ ነው የሆነ ነገር ያደረገ? እጅን ከፍ አድርገን በጌታ በኢየሱስም በተነሱ እጆች ላይ ተአምራት ይሆናል። ከዚህ ቀን ጀምሮ ስልጣንን ትጠቀምበታለህ። ወንበዴዎችን ደግሞ እሳት ትሆንባቸዋለህ። ጠርገህ ከቤተ ክርስቲያን ታስወጣቸዋለህ። የተነሳ እጅ ዝም ብሎ እንዳይመስል ለጌታ ክብር ስጡልኝ። ጎበዝ ከሆነ ጎጃም መሀል ጎጃም ሂዶ ይስበካ እና ወይም ዘይት ይሽጥ። ነቢይ ካለ ነቢይነት አለ ብዬ ነው የማምነው። ነቢይ ግን የለም ኢትዮጵያ ውስጥ። ተጠንቀቁ። ነቢይ የእግዚአብሔርን ቃል የሚሰብክ ነፍሳትን የሚናጠቅ ነው በአዲስ ኪዳን። ነቢይም ካህንም ሐዋርያነትም አለ መጽሐፍ ቅዱስ። ግንስ በመጽሐፍ ቅዱስ እውነት ስንመዝናቸው ግን በፍጹም ከቃሉ አንጻር የሚሄዱ ነቢያቶች ያሉ ወደዳችሁ ጠላችሁ ምንም ማድረግ አይቻልም። እኔ እንደ ቃሉ መዝኛው እንተና ማሮፍ ጋር የሚባለው እንደ ቃሉ መዝኛው ቃሉ የሚለውን ሆኖ አላገኘሁት። ሲያቆርብኝ እኔ ምን ብዬ ልባርክ? እግዚአብሔር ያብራልህ። አሜን። እግዚአብሔር ያሳውቅህ። አሜን። አቆረቡ ይቅርታማ አልጠይቅም። ሃሌሉያ ኢየሱስ ጌታ አሜን። ይህ ጎጃም ሄዶ ወንጌል ይስበክ። እስቲ ይስበክ። ያን ጊዜ የጎጃም ገበሬ በእናቴ በምዬ መጣ ብሎ ሌላው ይችላል። የዛን ሰዓት በቃ ወንጌል ሰማ። ይስራ እንጂ ምን ያስፈራል? የድፍረት መንፈስ ነው በውስጥ ያለ እንጂ ይሄ መልሞስሞስ ቤቴ አይቺ ያው ቤቴ እኮ የክርስትና ሲጠራ ምናምን ሄዶ ጭልጥ እያደረገ በቃ እስኪ አንድ ቀን ይገባው ይሆናል።
እናንተ አታረጉም። በእውነት እንደዚህ አይነት ቤተክርስቲያን ላይ እኔ በጣም ክብር አለኝ። አሁን እኔ መሰረተ ክርስቶስ ነው ተወልጄ ያደግኩት። ሙሉ ወንጌል፣ ገነት ቤተክርስቲያን የሚባሉት በጣም የተረጋጉ ናቸው። ጌታ ይባርካቸው። አሜን። አንተ ማይታይ ነገር እኮ የለም እኮ ውንብድና እዛ መቃብር የመቃብር አፈር ይሸጣል። አሁን እዚህ እኔ ያለሁት እንትን አለ እዚህ ሀያት አለ። ከሀያት ከፍ ብሎ አንድ አቡነ ሐራ የሚባል ጸበል ፈለቀ ተብሎ የመቃብሩን አፈሩን እንትን ብትጠጡ ከበሽታ ትፈወሳላችሁ የጠጡ። አሁን ደግሞ እኔ በዘይት መጸለይ አምናለሁ። የታመመ ሰው ቢኖር በዘይት መጸለይ አምናለሁ። ዘይት በመሸጥ ግን አላም። በምንም ታሪክ ዘይት በመሸጥ አላም። ጸጋው ሊኖራቸው ይችላል፣ እግዚአብሔር ሰጥቷቸው፣ ግን ከሆነበሉበት ከባድ ነው። ስለዚህ ይሄ ዛሬ መልእክቱ የማንቂያ ደወል ነው ማለት ነው። እንድትረጋጉ እንድትመለሱ ነው ማለት ነው። እግዚአብሔር እያወራችሁ ያለ ቆም ብላችሁ አለቱ ላይ እንድትተከሉ ነው ማለት ነው። አሜን አትሉ? አሜን። ኢየሱስ የቀደደው መጋረጃ የሚሰፉ እዚህ ዳን የሚሉ ሰዎች ራሱ የሚሰፉ አሉ። መጋረጃ የሚሰፉ ዛሬ ደግመን እንቀዳድደዋለን። አሜን። እንዳይጣጣፍ አድርገን እንዳይጠገን አድርገን ነው የምንቀደው። አሜን። እዛኛ ቤት አሁን እንትኑን ይሄ ትልቅ መጽሐፍ ካለ እንደዚህ ሺት የሚባላል ይሸፍነውና በቃ ዛሬ መጽሐፉን ተሸክመን እንጣ ብሎ ግብረ ሕማም የሚባለው መጽሐፍ ተሸክሞት ታቦት ነው ብሎ ይወጣል። ወይ ስንክሳሩን ተሸክሞት ይወጣል። የተሸፋፈነ ሽፍንፍንፍን ያለ ውስጡ ምን እንዳለ እኮ ምዕመኑ አያውቅም። ውስጡ የድግምት መጽሐፍ ነው ያለው። ወይም ደግሞ ታቦት የሚባለው ላይ ውስጡ ምንድን ያለ ሚል አያውቀው ሰው ነው የሚያመልክ። አቶ እንተና የሚባል ሰው ያስገባው ታቦት ዛባ እንተና ውእቱ ይላል። ዛቶ እንተና ያቶ እንተና ይላል። ስሙ ተጽፎበታል። ያን ባለሀብቱ ደግሞ ይሄ ታቦት እንዳይሰረቅ ብሎ ደግሞ ድግምት ያሰራበታል። ያን አሽፈንፍኖ መጋረጃ ምናምን አድርጎበት ይሄ የህንድ እንትን አድርጎበት ይወጣል ይላል ህዝቡ። ልክ እንደዚህ የተሸፋፈነ ነገር ነው ሰው የሚቀበለው። ኢየሱስ የቀደደውን መጋረጃ አይደለም ወተሰጠ መንጦ ላይ ተምኩራብ ላይ ውስጣይቱ ኢየሱስ ክርስቶስ ቀራንዮ መስቀል ላይ ሲሰቀል የቤተ መቅደሱ መጋረጃ ከላይ እስከ ታች ተቀደደ ነው የሚለው። በአዲስ ኪዳን ምንም የተሸፋፈነ ነገር የለም ወንድም፣ የተገለጠ ነው። መጋቢ የተገለጠ ነው። አሁን እግዚአብሔር ምስክር የተገለጠው ለምንድን ነው የምንሸፋፍነው? እኔ ነውር እኮ ነው በእውነቱ። ኧረ እንደው እግዚአብሔር ብርቅ ያድርጋችሁና ይህንን እውነት እግዚአብሔር ያብራላል። አሜን። ትክክለኛ የእግዚአብሔር ሰዎች አንድ ከተማ ላይ ሲመጡ መፍትሄ ነው የሚመጣ። ወንጌል ሲሰበክ እረፍት ነው የሚመጣ፣ ሰላም ነው የሚመጣ። አሜን 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 አሜን። ታስታውሳላችሁ ኤልሳ የሚባል የእግዚአብሔር ሰው በብሉይ ኪዳን አንድ ጊዜ ከቀርሜሎስ ተራራ ወደ ሱነም አለፈ ይላል መጽሐፍ ሲናገር። መጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 8 ላይ አንድ እግዚአብሔር ዓይኗን የከፈተላት ሴት ነበረች እና ይህንን ሰው ከቀርሜሎስ ተራራ ወደ ሱነም ሲመጣ የእግዚአብሔር ሰው እንደሆነ አወቀች። ልባርካችሁ። አሜን። ትክክለኛ የእግዚአብሔር ሰዎችን ለይታችሁ የምታዩበት ኃይል ይከፈት። አሜን። ከዚህ የበለጠ ባርኮት የለም። በጌታ በኢየሱስም ደግሜ ልባርካችሁ። ትክክለኛ የእግዚአብሔር ሰዎችን ለይታችሁ የምታዩበት መንፈሳዊ ዓይናችሁ ዛሬ በዚህ ምሽት ይከፈት። አሜን። ዓይኑ የታወረ ጴንጤ ማየት የማይችል መንፈሳዊውን ነገር መመርመር የማይችል ጴንጤ በስቷል። አሁን በስቷል። የእግዚአብሔር ሰው መሆኑን አያውቅም። ወንበዴ መሆኑንም አያውቅም። ዝም ብሎ እንደ አሜሪካን ላም የሚታለፍ እጅግ ከፍ አድርገን በጌታ በኢየሱስ ዛሬ የእግዚአብሔር መንፈሳዊ ቅባት በእያንዳንዳችሁ ላይ ይለቀቃል። ለምን ደነቅ አድርጋችሁ አሜን። እህቴ ልባርክሽ፣ ወንድሜ ልባርክህ፣ አባቴ ልባርክህ፣ እናቴ ልባርክሽ። በጌታ በኢየሱስ ስም የእግዚአብሔርን ነገር ለይተሽ የምታይበት መንፈሳዊ ዓይንሽ ይከፈት። የእግዚአብሔርን ድምፅ የምትሰሙበት መንፈሳዊ ጆሮአችሁ ይከፈት። በጌታ ክብር ስጡልኝ።
ቁጥር 8 ላይ ታገኟታላችሁ። ቁጥር 8 ላይ ታላቅ ሴት ብሎ ይገልጣታል መጽሐፉ። ታላቅ ሴት ይላታል። ለምንድን ነው ታላቅ ያስባላት? ምኗ ይሆን ታላቅ ያስባላት ብላችሁ በደንብ ስለ አፈታቱን ተመልከቱት። የእግዚአብሔር ሰው መሆኑን ስላወቀች ነው እንጂ በዘመኑ ቁመና ስላላት አይልም፣ ወይም ሀብት ስላላት አይልም፣ ወይም ልጆች ስላላት ብዙ ጉድለት ያለባት ሴት ነች። ግን የእግዚአብሔር ቃል ቁጥር 8 ላይ ታላቅ ሴት ነበረች ይላል። ከዛሳ ኤልሳዕ ከቀርሜሎስ ተራራ ወደ ሱነም ሲመጣ ቤቷ ውስጥ ማስገባት ፈለገች። ኤልሳዕ ወደ ሱነም ሲመጣ የሚያርፍበት ቤቷ ጥሩ አልጋ ማዘጋጀት ፈለገች፣ ጠረጴዛ ማዘጋጀት ፈለገች፣ መቅረዝ ማኖር ፈለገች። ከዛሳ ፈጥና ሄደችና ባሏን እንደዚህ አለችው፣ ባልዬ አለችው፣ አቤት። ይህ ከቀርሜሎስ ተራራ ወደ ሱነም የሚመጣው ሰው ቅዱሱ የእግዚአብሔር ሰው እንደሆነ አውቃለሁ አለች። በጌታ ዛሬማ ቅዱሱ የእግዚአብሔር ሰው ማን እንደሆነ ለይተህ የምታውቅበት መንፈሳዊ አይን፣ ለይተህ የምታይበት መንፈሳዊ አይን፣ ለይተሽ የምታይበት መንፈሳዊ አይን ይከፈትልሻል፣ ይከፈትልሃል። የሚገርማችሁ ነገር ወደ ምዕራፍ 2 ወረድ ብላችሁ እንደገና ተመልሳችሁ ስትመለከቱት ቃሉን ኤልሳዕ ከቀርሜሎስ ተራራ ወደ ሱነም በመምጣቱ አማካኝነት ለአንዴና ለመጨረሻ ጊዜ የምድሪቱ መርገም ተሰበረ። አሜን። ዛሬ እውነት እኔ የእግዚአብሔርን ነገር ይዤ መጥቼ ከሆነ በጌታ በኢየሱስ ልናገር ነው እንጂ ከባድ በጌታ በኢየሱስ በጌታ በኢየሱስ እዚህ አካባቢ ላይ እገዛለሁ ያለው አውሬ ይገደላል። የቅዱሳንን በረከት የዋጠው ዘንዶ ይጠፋዋል። አካባቢው ላይ የሚሟሉት ሟርተኛ ይመታል፣ መተተኛው ይመታል። የምንነቃጋቤ የእግዚአብሔር ነገር አልሰራ ካለ፣ ጸልያችሁ ጸሎታችሁ አልሰምር ካለ መልሳችሁ ራሳችሁን ጠይቁ። ችግሩ ያለ እናንተ ላይ ነው እንጂ ጥንትም የነበረው እግዚአብሔር ዛሬም አለ። አሜን። ጥንትም በነ ሙሴ በነ ኤልሳዕ ይሰራ የነበረው እግዚአብሔር ዛሬም ይሰራል። አሜን። ግን አንዳንድ ክርስቲያኖች የራሳቸውን እንትን ሳይሰሩ ድርሻቸውን ሳይወጡ ሳይሰሩ ዝም ብለው አፈስ ማድረግ እንደዛ አይነት ነገር ያለ ጥንቆላ ቤት እዚህ ምንም ፕሮሰስ የለም። በቃ በቅድስና ሕይወት መመላለስና ቃሉን መኖር በቂ ነው። አሜን። ኢየሱስን ተቀብለሃል፣ ተቀብለሻል። በቅድስና ሕይወት ተመላለሽ፣ ቃሉን ኑሪው። ያን ጊዜ የምትፈልጊውን ነገር እግዚአብሔር ያደርግልሽ። አሜን። ያለዚያማ እንድትጠፋ እንዴት ይሰጥሃል? ሂድ ጨፍርበት ብሎ ሊሰጥህ አይሰጥም እግዚአብሔር። ሰይጣን ቤት ከሄድክ ግን ይሄንን አድርግና ይሄን ላድርግልህ ይላል። ይሄንን ገብር፣ ይሄን ጥቁር ዶሮ አምጣ፣ ጥቁር ድመት አምጣ ይላል። ከዛ በኋላ ያንን ግብር ትገብራለህ። ገብረ ዶሮ የጠፋ ጊዜ አንድ ቀን ይበቀላል። ያንተን ደም ጠጥቶ ነው የሚሄደው። ክፉ ነው እሱ። እኔ በጣም ብዙ ሀብት ነበረኝ፣ በጣም ብዙ ሱፐር ማርኬት ነበረኝ፣ ጭፈራ ቤት ነበረኝ፣ ስጋ ቤት ነበረኝ፣ ጃምቦ ሃውስ ነበረኝ፣ በጣም ብዙ ነገር ነበረኝ። በሰይጣን ነው የሰበሰብኩት። ከዛ ኢየሱስ ሲገባ ያንን በካራት እያለ አስወጣ። አሜን። ኢየሱስ ከገባ ገባ ነው በቃ። ሃሌሉያ። ኢየሱስ የሚባለው ጌታ ከጨለማ ጋር አይስማም። የእግዚአብሔርን ታቦት ከጣዖት ጋር እንዴት ሊሆን ይችላል? አንተ እኮ የእግዚአብሔር ታቦት ነህ። አሜን። ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉም በክርስቶስ ይፈለጠ ወኢኔለየ አልቦ አይሁዳዊ ወአልቦ ዓለማዊ ኩሉ ዘየአምን ወጸዋ ስሞ ለክርስቶስ ውእቱ ይድን ወይረክብ ሕይወተ። እንተርጉማት ጎበዝ፣ እንተርጉማት። ፈጽሞ ልዩነት አላደረገም። አይሁዳዊ የለም፣ ባሪያ
የለም፣ ጨዋ የለም፣ ሴትም ወንድም የለም። ሁሉም በክርስቶስ ምንድን ነው? ሁሉም በክርስቶስ ምንድን ነው? ዛሬ የወጣችሁ በክርስቶስ ተፈውሳችሁ። እንዲያው ይገርመኛል። እንኳን ለጌታ ሆንኩኝ። ጌታ ምስክር፣ እንኳን ለኢየሱስ ሆንኩኝ። እስካሁን ምቾት ራሱ ይገለኝ ነበር። ለኢየሱስ ባለው እግዚአብሔር ምስክሬ ነው። ራሱ ውስኪ የምጠጣው ውስኪ በአፍንጬ ጉበቴን ተፋው ነበር። ሞት በጣም ብዙ ጓደኞች ሙተዋል። ክርስቶስ ሲገባ ግን ስጋዬ እንኳን ሳይቀር ተፈወሰ። አረ ኢየሱስ ያድናል። ስሙኝ፣ መልእክት አለኝ ዛሬ። እስካሁን ድረስ የተንከራተታችሁ ጴንጤዎች፣ እስካሁን ድረስ ጠይቃችሁ ፈልጋችሁ ያጣችሁ ጴንጤዎች፣ ዛሬ በቃሉ ጉልበት እግዚአብሔር ስትፈልጉት የነበረውን ነገር ፈልጎ ደጃችሁ እንዲመጣ ያስገድዳል። ተለይተሽ ትወጣለሽ፣ ተለይተሽ ትወጣለህ። እንግዲያስ እግዚአብሔር አስገድዶ በቃሉ ጉልበት የምትፈልገው ነገር ወደ እጅ ያስገባል። መልእክቱ የሌለው የሚል ሰው ካለ አሜን። ያድናል ኢየሱስ። አየው አሁን ወንጌል ለመስራት ወይም ቃሉን ለመኖር ሰዎች ይፈራሉ። ስደት አለ። ትክክለኛ የእግዚአብሔር ሰዎች ይሰደዳሉ። ይሄን ልናገርና ጨርሳለሁ። እንዴ እንዳይበሽባችሁ ይቅርታ። ቁመቴ ነው አጭር እንጂ ንግግር ረዘም ያሳብኩም ቢሆን የታይባል። አሜን። ነጋጅርቱ ወይም ነህ ወይም ጌታ ምስጋና ትሩ አበሩ ሳኸ ወይም ሁሉም ቤተሰባህ ይሄ ነው ቋንቋ የሚባለው። ይሄ ነው ቋንቋ ልሳን ማለት ይሄ ነው የምንግባባበት። ለምሳሌ አንድ ሰው ጉራጌ ካለ እንም ቤተሰባህ ካልኩት ወቆይካ አሜንና መብራበ ከነገቢያ ይባል የደናህ የቀርባህ ጎይታ ይምራህ የጨቆስኮንንም ጎይታ ይገበረህ። አየው እንደዚህ መጋቢ እኔ የምናውቀው ቋንቋ ሲተረጎም ነው እንጂ ዝም ብሎ ያማራጋዳማ ወግቻ አለ። እኔ ይኸው ልሳን እኔ ራሴ አወራለሁ፣ ግን ከእግዚአብሔር ጋር ምስጢሬን ነው የማወራበት። ስርዓት ያዝ። የሚተረጎም ካለ አወራለሁ። ጌታ ይባል። ለሰው የማይቻል ለእግዚአብሔር ይቻላል። ስለዚህ መከራን ይፈራሉ፣ ስደቷን ይፈራሉ። ትክክለኛ የሆኑ ሰዎች ወንጌልን ሲሰሩ ይሰደዳሉ፣ ስለ ክርስቶስ ሲኖሩ ይሰደዳሉ። ይህን ቤት ውስጥ እንኳን ብጥብጥ ይነሳል። ልዩነት ካለ ለኢየሱስ ብለሽ አታመጭ። ኢየሱስን ይዘሽ ከጎረቤት ጋር ከምን ጋር ከእንትን ጋር እያለ አታመጫችሁ። ወንጌልን ለመስበክ ተጠርታችኋል። በቃ መጋቢው ብቻ አይደለም ወንጌል የሚሰብከው፣ አማኙ ወንጌል ይሰብካል። ኦፊስሽ ያንቺ የወንጌል መስበኪያ መድረክ ነው። ስራ ቦታሽ የወንጌል መስበኪያ መድረክ ነው። አሜን ነው። አሜን። ስለዚህ ሰው ይጠላኛል ብለህ የክርስቶስን ነገር ቀብረህ ያለ ወንድም ካለ ዛሬ እንደገና መነሳት፣ እንደገና መነሳት ይሆንልሃል። መጽሐፍ ቅዱስ በአንደኛ ጴጥሮስ መጽሐፍ ምዕራፍ 4 ቁጥር 12 ላይ እንደዚህ የሚል ቃል አለ። ወዳጆቼ ሆይ እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ ምን አትደነቁ። እስኪ አልደነቅም። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ በክርስቶስ መከራ በምትካፈሉበት ልክ ምን ይበላችሁ? ደስ ይበላችሁ። በክርስቶስ መከራ በክርስቶስ የሚመጣብህን መከራ ደስ ታልተሰኘህበት ጴንጤ አይደለም። እኔ እኮ በቃ ወንጌል ሰብኬ የደረሰብኝ ሶሻል ሚዲያው ሁሉ ግልብጥብጥ ይወጣል። አንድ ሰው እኔ በጩቤ ተወግቻው ካለ ላሳያችሁ። በጩቤ ተወግቻለሁ ወንጌል ስልክ ላይ ሃሌሉያ ብዬ ዘምሬበት ጸጋ ተቀብዬበት ቁጭ ያለ ዋጥ ስልክ ለምን ተጨብጭቦልኝ ይዛ አስቀረዋለሁ። በክርስቶስ መከራ በምትካፈሉበት ልክ ምን ይበላችሁ? ደስ ይበላችሁ። እሺ ስለ ክርስቶስም ብትነቀፉ የክብር መንፈስ
የእግዚአብሔር መንፈስ ያርፍባችኋልና ምንድን ናችሁ? ብፁዓን ናችሁ። ማርያም እኮ ብፅዕት ተብላለች። ይኸውልህ ስለ ክርስቶስ መከራ ስትካፈል አንተ ምንድን ነህ? ብፁዕ ነህ። ብፁዕ ነህ። የእግዚአብሔርን ቃል ስትኖር ብፁዕ ነህ፣ ብፅዕት ነሽ። በቃ ይላል። ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ ሆኖ መከራን አይቀበል። ሰርቆ መከራን አይቀበል። ዝሙት ፈጽሞ መከራን አይቀበል። ከፍ አድርገው የሆነ ነገር እየሰማሁ ይህ ከፍ አድርገው በጌታ በኢየሱስ ስም ዛሬ የቅድስናችሁን ጥራት እመታዋለሁ። አሜን። መዶሻ ይዣለሁ፣ የቃሉ መዶሻ እመታዋለሁ። እመታዋለሁ። ከወንድሞች ላይ እመታዋለሁ። ከእህቶች ላይ እመታዋለሁ። ሰይፍ አለ እጄ ላይ፣ የቃሉ ሰይፍ በጌታ በኢየሱስ ስም የሞገሳችሁ ጠላት፣ የቅድስናችሁ ጠላት ዛሬ በዚህ ምሽት ተወጋ። ዛሬ በዚህ ምሽት ተቆረጠ። እጅግ ከፍ አድርግና የእግዚአብሔርን ቃል ሰይፍ ተቀብያለሁ። ድገምና አውራ፣ ድገምና ተናገረው። እህቶች ብቻ ድገሙና ተናገሩት። አምላኬ ምስክሬ ነው። ከዚህ ቀን ጀምሮ ይሄን ሰይፍ ትጠቀሙበታል። በትራችሁን ትጠቀሙበታል። የያዛችሁትን ሰይፍ ትመቱበታል። ሃሌሉያ! ተለይቶ መውጣት ይሆናል። ተለይቶ መሄድ ይሆናል። ተለይቶ መኖር ይሆናል። አንድ ነገር ልናገር። ወደ ቃሉ ስመልሳችሁ ዘፍጥረት መጽሐፍ ምዕራፍ 12 አብርሃም ተለይቶ የወጣበት ቃል ነው። አብርሃም ተለይቶ እግዚአብሔር ከማይከብርበት ነገር ተለይቶ የወጣበት ቃል። አብርሃም ተለይቶ የወጣው በ75 ዓመት ዕድሜው ነው። በ75 ዓመት ዕድሜው ተለይቶ የወጣው አብርሃም 25 ዓመት ሙሉ ክራይሲስ ነበረበት። 25 ዓመት እባርካለሁ፣ ስምህን አከብረዋለሁ፣ ለበረከት ይሁን፣ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ የተባለው አብርሃም እጅግ ብዙ መከራ ደረሰበት። 25 ዓመት ሙሉ ተንከራተተ። ያው ቤቴ እኮ ዛሬ ትንቢት ተነግሮት እኮ በቃ አንድ ሳምንት ምናምን ከቆየ በቃ ቀውጢ ነው የሚያደርገው። ቃሉ ትንቢት ነው። እግዚአብሔር እየተናገረ ነው። ከትንቢት የጸና ቃል አለን ነው የሚለው። እግዚአብሔር ራሱ ተናግሮት 25 ዓመት ሙሉ ውጣ ውረድ፣ ረሃብ፣ ግብፅ መውረድ ምን ያልሆነው ነገር አለ። እግዚአብሔር ይመጣና አብርሃም አቤት እኔ ላንተ ጋሻ ነኝ። እኔ ዝም ብዬ ሳስበው አብርሃም ከዘፍጥረት መጽሐፍ ምዕራፍ 12 እስከ ምዕራፍ 15 ድረስ ዲፕሎማውን የመከራ ዲፕሎማውን የወሰደበት ይመስለኛል። ከምዕራፍ 15 እስከ ምዕራፍ 19 18ኛው ላይ ስታዩ ደግሞ የመከራውን ዲግሪ የወሰደበት፣ እስከ 21 ድረስ ደግሞ ማስተርሱን የመከራውን ማስተርስ፣ ምዕራፍ 22 ላይ መቋጫው የመከራውን ዶክትሬት ነው የተቀበለው። ስለዚህ ክርስቲያን በመከራ ስነ መለኮት ማለፍ አለበት ወገኖች። በመከራ መፈተን አለበት። ወርቅ በእሳት እንደሚፈተን ሁሉ ክርስቲያንም ልክ እንደዛ በመከራ ካልተፈተነ ክርስቲያን ሊሆነች አያርገውና እኮ አሁን ተውት ወንጌልን ለመስበክ ወርቃማው ጊዜ የአሁኑ ጊዜ ነው። ወርቃማው ጊዜ የአሁኑ ጊዜ ነው። እግዚአብሔር የተባረከ አሜን። አሁን እኮ እንደ ደርጉ ጊዜ ቢሆን እንደዛኛው እንዳለፈው ዘመን ቢሆን እኮ አልቀናት ነበረ። ቤት በተለይ እኛ ተሐድሶች መጀመሪያ እኛ ነበር የምናልቀው። አያርገውና የሆነ ሰይፍ ቢመጣ እንጃ በእምነት የሚቆመው ማን እንደሆነ ጊዜው አልፏል። ምንም የሚያስደስት ነገር እያየሁ አይደለም። እናንተም ታውቃላችሁ። ምን የምናጭበረብርበት መንገድ ሊኖር አይገባም፣ ሊኖር አያስፈልግም። ወንጌል ነው። አሜን። ወንጌል ብቻውን እውነት ነው። በቃ አሜን። ኢየሱስ ብቻውን እውነት ነው። አሜን። ለዚህ እኮ
ወገኖቼ በዚህ ባረጀ ዘመን ባለቀ ጊዜ እባካችሁ ወደ ቃሉ ተመለሱ። መጽሐፍ ሲናገር ምድር ሆይ የእግዚአብሔር ቃል ስም። ወንጌል ሰባኪ አልጠፋም። እውነት ለመናገር ቃሉን የሚኖር ልባካችሁ ቃሉን የምትኖሩበት ጸጋ በዝቶ ይጨመራል። አሜን። እውነተኞችን ከሐሰተኞች የምትለዩበት ጸጋ ዛሬ በኢየሱስም ይተካል። አሜን። ይሄ ጸጋ ያግኛችሁ። አሜን። በኢየሱስም ይሄ ጸጋ ዛሬ ያግኛችሁ። አሜን። እባካችሁ ጊዜው አልፏል። ለ70 እና ለ80 ዓመት ይህንን የተሰጠውን እንቁ የሆነውን ነገር አንጣል። እኔና እናንተ ዜግነታችን ተቀይሯል። ዜግነታችን በክርስቶስ ተቀይሯል። እኛ አሁን በእንግድነት ነው እዚህ ያለ። ፎቅ ለመስራት ውጣ ውረድ ያስፈልግ ነው። እዚህ የውጭ ሀገር እየተደረመሰ እንትን ያለ ነፋስ ይወስድ ነው። ምን ያደርግልናል? የፎቅ ጉዳይ ከሆነማ እኮ ባጌር ጴጥሮስም ይቻላል፣ በዛኛው ይቻላል ነው። እኔና እናንተ ለዘላለም የምንኖርበት አዲስ ሰማይና አዲስ ምድር፣ ሰማያዊቷ ኢየሩሳሌም፣ የሰማያዊቷ ኢየሩሳሌም ከተማ በክርስቶስ ደም ገብተናል። አሜን። ማራናታ ኢየሱስ፣ አሜን። ማራናታ ኢየሱስ። የገባ ትውልድ ነው በቃ የሚያስፈልግ። እዚህ ቁጭ ብለህ እዛ ገብተን መዘመር አለብህ፣ መዘመር አለብህ። የዚህ ዓለም ፀሐይና ጨረቃ የማያስፈልጓት ይላል ራዕየ ዮሐንስ መጽሐፍ ምዕራፍ 21 ላይ ገብተህ አርቲፊሻል ያልሆነ በጉ ብርሃኗ የሆነ አትናፍቃችሁ ለ70 እና ለ80 ዓመት መወላገድ በኢየሱስ ስም የተመታ ይሁን። አሜን። እመሰረዝ ሐሰናንያ ወፈልፋዶር ስምና ጻማ ወይማ ማለት ዳዊት የሰው ልጅ እድሜው 70 እና 80 ነው። ከዛ ቢያልፍ ደግሞ ድካምና መከራ ለዚህ ውጣ ውረድ ዘይት ለመግዛት ሩጫ፣ ለመባረክ ሩጫ። ፎቅ ትሰራለህ፣ መኪና ይታየኛል። ሃሌሉያ! 2 ወንበር ስብም ኧረ ወግቼልሻለሁ። እህቶች ደግሞ እዚህ ላይ እንደው በጣም ትጠነክራላችሁ። ወግቻለሁ። ኢየሱስ ለአንተ ኃጢአት ሞቷል፣ አንተ የእግዚአብሔር ልጅ ነህ ሲባል ነው እንጂ ወንበር መስመር ካስፈለገ ንብረት ነው። እንዲያው እሱም ቢሆን ጥሩ ትንፋሽ ብቻ ትንፋሻም ትውልድ ምራቅ በምራቅ ዝም ብሎ ምናምን። አንድ ቀን እኔ ዝምጌ ሲው የሆነ ቸርች ሰማሁ፣ ድምፅ ሰማሁና አጋጣሚ ጽድት ያለ ሱፍ ነው የለበስኩት። ካራባቴን መነጽሬን ምናምን አድርጌ እስቲ ልግባ አልኩና ገባ። ስገባ ወንበር ሲቀየር አያለሁ። የምን ወንበር ሊሆን የሚቀየር? ምን ወንበር ሲቀየር አያለሁ። በምትሰራበት መስሪያ ቤት ላይ ወንበር ሲቀየር ማተኛ የወንበር ነው የሚቀየረው። እኔ ለወንበር ነው እንዴ ጌታን የተቀበልኩት? አረ ወግቻለሁ። እንዲህ ያስማረታችሁ የምትመጡ ከሆነ እግዚአብሔር ምስክሬ ነው፣ በእናንተና በእግዚአብሔር መካከል ትልቅ የሆነ መጋረጃ ነው። እሱ በኢየሱስ ስም ይቀደዳል። አሜን። ትንሽ አይከብድህም እንዴ ወንበር ስትሰጥ? ትንሽ አይደብርህም እንዴ በውሸት ስትወድቅ? ነው እኮ እግዚአብሔርን አትፈሩም እንዴ? እንዴት በውሸት ይወደቃል? መንፈስ ቅዱስ ነፋስ መስሎ የሚታያቸው ሰዎች አሉ። መንፈስ ቅዱስ እኮ አምላክ ነው፣ ነፋስ አይደለም። ምኑን ነው የምታነደው? እሳት። ኧረ በጌታ በኢየሱስ ስም ሰብሬያለሁ። እሳት የቁጣ እሳት መጥቷል። ከብቻ እንዲያው ከባድ ነው። እኔ እግዚአብሔር ከእንደዚህ አይነት ነገር ተለይታችሁ እንድትወጡ እያወራችሁ ይመስል ጌታ ምስክሬ ነው። እንዴ መንፈስ ቅዱስ ጭዋ አምላክ ነው፣ አስተማሪ ነው። አሜን አሜን። ጭዋ አስተማሪ። አንድ የሆነ ቸርች ላይ
ድሮ ሲያልፈጠብጠኝ አይቼልም እንደናንተ ይጃሉ ብዙ ሐዋርያውን ተናገ ያልኩና ከዛ በልሳን ሲናገር ትንቢት ሲናገር ምናምን ቆየና ከዛ አሁን በቃ ኃይልን ይቀበላል ብሎ እንደዚህ ይለዋል። ሰውየው ራሱን መቆጣጠር ሳይችል ሄዶ ከግድግዳ ጋር ተጋጨና እዚህ ደብደበ። አንተ መንፈስ ቅዱስ በእውነት እንዲያው ደም የሚያፈስ አምላክ ነው ፌንት ሆነ። ሰውየው አፋፍሶ ምናምን ሆስፒታል አዳማ ላይ ነው የተደረገው። ከዛ ሆስፒታል ሄዶ ሞተ። ትንቢቱ ግን የተነገረው ትንቢት በቃ ዓለምን ትዞራለህ እንትን ትዞራለህ ምናምን ይኖርሃል። ምን እያደረግን እንደሆነ እግዚአብሔር ይወቀው። ሰውየው ባጭቀ እንደዚህ አይነቱ እንትን ኮለኑ መጥቶት ሞተ። ቆም እበልና አስብ። ከዚህ ቀን ጀምሮ ቆም እበል። የቀደመውን ፍቅርህን እንዳትተው ቆም በይ። እግዚአብሔር በዚህ አለ። እኔ ቅድም ገና እዚህ ውስጥ ስገባ በቃ በመንፈስ በጣም ሐሴት ያደረኩት እኔ ያው ምስክር እዚህ ቤት እግዚአብሔር መንፈስ አለ። አሜን። ደግሞ እግዚአብሔር የጀመራችሁትን ነገር ይፈጽምላችሁ። አሜን። የፍቅር አንድነትን እግዚአብሔር ይሰጣችሁ። አሜን። ሟርተኞችን በኢየሱስ ክርስቶስም ከዚህ አካባቢ ላይ ተጠርጓቸዋል። አሜን። ወንበዴዎችን፣ አስመሳዮችን የሚለይ መንፈስ ትቀበላላችሁ። አሜን። ይህ የተጀመረ የእግዚአብሔር ቤት በድል ይጠናቀቃል። አሜን። እግዚአብሔር እንደዚህ ብሏል፣ አትፍሩ፣ ብቻ እናንተ አንድ ሁኑ፣ እኔ እጨርሰዋለሁ አለ። መልእክት ካለ እናገራለሁ። መልእክት ካለ እናገራለሁ። በብዙ አይነት ሁኔታ እየፈራችሁ ያላችሁ ሰዎች፣ ምዕመናን፣ አማኞች፣ የወንጌል ሰባኪዎች ስሙኝ። የፍቅር አንድነትን ብቻ ገንዘባችሁ አድርጉ፣ እኔ እጨርሰዋለሁ። አሜን። ሟርተኞችን እከለክላለሁ። አሜን። ወንበዴዎችን እከለክላለሁ። አሜን። ምቀኞችን እከለክላለሁ። አሜን። እኔ ጣልቃ ገባላችኋለሁ። አሜን። ወንጌል በኃይልና በስልጣን ይሰበካል። አሜን። አሜን ለሚል ትውልድ ዛሬ በኢየሱስ ስም ይሆንልን። ሃሌሉያ፣ ሃሌሉያ። ወደ ጸሎት ገብቻለሁ። ሃሌሉያ። ለጥቂት ደቂቃ እንጸልይ። ሃሌሉያ